እንደምን ከረማችሁ የምንገኘው ዋቸሞ ዩኒቨርሲቲ ነው። ዋቸሞ ዩኒቨርሲቲ በኢትዮጵያ ውስጥ ከሚገኙ ከፍተኛ የትምህርት ተቋማት አንዱ ነው። ሶስተኛ ትውልድ ዩኒቨርሲቲ ነው። የሚገኘውም ከአዲስ አበባ ከመዲናችን አዲስ አበባ በ232 ኪሎ ሜትር ርቀት ላይ በምትገኘው የማዕከላዊ ኢትዮጵያ ክልል ርዕሰ ከተማ ሆሳና ላይ እንዲሁም ደግሞ ሌላኛው ካምፓስ በከምባታ ዞን ዱራሜ ካምፓስ ይገኛል። ስለዚህ ዋቸሞ ዩኒቨርሲቲ 3 ካምፓሶች አሉት። የዋና ግቢ ጨምሮ የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እንዲሁም ደግሞ የዱራሜ ካምፓስ ማለት ነው። የዋቸሞ ዩኒቨርሲቲ ለ15ኛ ዙር ተማሪዎቹን ከ1255 በላይ በቅድመ ምረቃ እንዲሁም በድህረ ምረቃ ተማሪዎች አስመርቋል። በታሪኩ ልዩ የሚያደርገው አጋጣሚ ደግሞ በ2017 ሰኔ 14 ካስመረቃቸው ተማሪዎች የመጀመሪያ ቬተርናሪ ተመራቂዎች ካጠገቤ ይገኛሉ። በዩኒቨርሲቲው ታሪክ ለመጀመሪያ ጊዜ የቬተርናሪ ሳይንስ ምሩቃን አስመርቋል። ካጠገቤ የምታገኟቸው ቬተርናሪ ሜዲሲን አስመርቋልና ካጠገቤ የምታያቸው ልጆች ተመራቂዎች ናቸው። ስለዚህ ከነሱ ጋር ቆይታ እናደርጋለን። አብሮነታችሁ አይለይ። እናመሰግናለን። ስሞትን በማስተዋወቅ በዩኒቨርሲቲው ያሉትን ኃላፊነት ይገልጹልኛል። ዶክተር ዳንኤል ይባላል፣ የእንስሳት ሕክምና ትምህርት ክፍል ኃላፊ። ኦኬ መልካም። እንግዲህ ካጠገባችሁ የምናያቸው ተማሪዎች በዩኒቨርሲቲው ታሪክ ለመጀመሪያ ጊዜ ቬተርናሪ ሜዲሲን አስመርቋልና እንደው ምን ተሰማዎት በቅድሚያ? ያው በዋቸሞ ዩኒቨርሲቲ ታሪክ ለመጀመሪያ ጊዜ በእንስሳት ሕክምና የተመረቁ ተማሪዎች ናቸው። ላለፉት 6 ዓመታት በግቢ ውስጥ ከ1ኛ ዓመት ጀምሮ እስከ 6ኛ ዓመት የቆዩ ተማሪዎች ናቸው። ሞር ነባር ተማሪዎች ናቸው። ለመጀመሪያ ጊዜ በዋቸሞ ዩኒቨርሲቲ ታሪክ በመመረቃቸው እኛም በበኩላችን እጅግ በጣም ደስ ብሎናል። ይሄ ብቻ ሳይሆን የመጀመሪያ ዙር እንደመሆኑ መጠን በኤግዚት ኤግዛም ጥሩ ውጤት በማስመዘገብ ለትንስ ወደ 91% በላይ ኤግዚት ኤግዛም ላይ በማለፋቸውም እጅግ የሚያኮሩና ደስ የሚል አጋጣሚ ነበር። በትክክል በጣም ደስ ይላል። ምን ያህል ናቸው ተማሪዎቹ ሴት ወንድ ጨምሮ ምን ያህል ተመራቂዎች ነው? በአጠቃላይ 23 ተማሪዎች ናቸው። አንድ ሴትና 22 ወንድ ተማሪዎች ናቸው። ከነዚህም ወደ 21 ተማሪዎች ናቸው ኤግዚት ኤግዛሙን ያለፉት። 2 ተማሪዎች ብቻ ናቸው ያልተሳካላቸው። 20 ወንድና አንድ ሴት ተማሪ ኤግዚት ኤግዛሙን አልፈው ለግራጁዌሽን በቅተዋል። በዚህም እጅግ በጣም ደስ ይለናል። በጣም ደስ ይላል። ቬተርናሪ ስኩል ስንት አመት ሆነው ማለት ነው ከተመሰረተ? አሁን እንግዲህ 6ኛ አመት ነው። 2012 ነው የተመሰረተውና በተመሰረተው አመት በእንስሳት ሕክምና 23 ተማሪዎችን በእንስሳት ጤና ሳይንስ ወይም ባችለር ኦፍ ቬተርናሪ ሳይንስ በሚባለውም በሳምንት መጨረሻ ፕሮግራም ተማሪዎችን ተቀብሎ እያስተማረ ነበረ። የባችለር ዲግሪ ላይም የተመረቁ ወደ 55 ተማሪዎች 14 ሴቶችና 41 ወንዶች ተመርቀዋል። ከነዛ ውስጥም በጥሩ ሁኔታ ኤግዚት ኤግዛም ያለፉ ነበሩ። ስለዚህ በሁለቱም ፕሮግራም በቢቪኤስሲ እና በዲቪኤም ዶክተር ኦፍ ቬተርናሪ ሜዲሲን እና ባችለር ኦፍ ቬተርናሪ ሳይንስ በሁለቱም ነው ዘንድሮ የተመረቁት። በዛም እጅግ በጣም ደስ ይለናል። በጣም ደስ ይላል። እንኳን ደስ አላችሁ። እንኳን አብሮ ደስ ያለ። ድሉ የሁላችንም ነው እንደ ዩኒቨርሲቲው ታሪክ ማለት ነው። እናመሰግናለን። አሁን ደግሞ የምገኘው ኦሬዲ አሁን ዶክተር ተብላለች ከዶክተር ረዴት ዮሐንስ ጋር ነው። ስኩል ኦፍ ቬተርናሪ ሰቃይ ናት ከሴቶች ማለት ነው። ረዴት ዮሐንስ ትባላለች። ከሷ ጋርም ቆይታ እናደርጋለን። አብሮነታችሁ አይለይን። እሺ በቅድሚያ ቃለ መጠይቁ ፈቃደኛ ስለሆንሽ እናመሰግናለን። እሺ እኔም በጣም አመሰግናለሁ። ስምሽንና በምን እንደተሸለምሽ በምን እንደጨረሽ ትነግሪናለሽ? ኦኬ እሺ። ስሜ ረዴት ዮሐንስ ይባላል። ሽልማቱን ያገኘሁት ከኮሌጅ ኦፍ ቬተርናሪ ሜዲሲን ሴት ተማሪዎች ነው። እሺ መልካም። ያው የመጀመሪያ እንዳየሁት 23 ያህል ተማሪዎች ተመርቃችኋል ከስኩሉ እና ብቸኛዋ ሴት ነሽ። እንደው ምን ተሰማሽ? መጀመሪያ አካባቢ ያው ትንሽ ቻሌንጅ ነበረው። ከዛ በኋላ ግን ያው ሁሉም ጓደኞቼ ናቸው። ደስ ይላል። ብቸኛ ሴት ሆኖ መመረቅ ደግሞ ደስ የሚል ስሜት አለው የራሱ የሆነ። ኦኬ መልካም። እንዴት ነበር ቆይታችሁ በዋቸሞ ዩኒቨርሲቲ? የነበራችሁ ቆይታ ምን ይመስል ነበር? በዋቸሞ ዩኒቨርሲቲ ጥሩ ቆይታ ነበረን። ከማንኛውም ተማሪ በላይ እዚህ ግቢ ውስጥ ቆይተናል። 6 አመት ቆይተናል እና ብዙ በኮሮናም ብዙ ያሳለፍናቸው ነገሮች ነበሩ። ግን ያው እግዚአብሔር ይመስገን ጥሩ ጊዜ ያሳልፈናል። ጥሩ የመማር ማስተማር ሂደት ነበረ እና ያው በድል አጠናቀናል። መልካም። ማመስገን የምትፈልጊው አካል ካለ ምናልባት እናክልበትና? እሺ አስተማሪዎቼን ሁሉንም ከኮሌጅ ዲን ጀምሮ ዶክተር ዳኒን በጣም ማመሰግነው። ሁሉንም አስተማሪዎቻችን ጥሩ አስተዋጽኦ አድርገውብናል።
ትልቅ ነገር ነው እንትን ትልቅ አሻራን የጣሉብን እና ጓደኞቼን ሁሉንም ቤተሰቦቼን እና እዚህ ግቢ ላይ ያሉ የረዱንን ያገዙንን ሁሉንም በርቺ ጀግኒት። እሺ ለሙሉ ሀገርሽ የተሻለ ነገር እንደምትፈጥሪ ተስፋ እናደርጋለን። እናመሰግናለን በቅድሚያ እና እንኳን ደስ አለ ማለት እንፈልጋለን። ስምን አስተዋውቅና በዩኒቨርሲቲው ያው የተማሪዎች ምክትል ፕሬዝዳንት በመሆኑ አገልግለሃል። ከመማር ማስተማር ባለፈ ማለት ነው። አጠቃላይ ያለውን ነገር ታወራናለህ። እሺ አመሰግናለሁ። እንኳን አብሮ ደስ ያለን። ስሜ አብዱልአሊም አህመድ አብዳ እባላለሁ። የ6ኛ አመት ዲቪኤም ተማሪ ነበርኩኝ። ዛሬ ግን ለዚህ በቅቻለሁ። ፈጣሪ ይመስገን። ከፈጣሪ በታች ደግሞ እኛን ያስተማሩን ከመጀመሪያ ከአንደኛ አመት ጀምሮ ለዚህ እንድናበቃ ያደረጉን ለሄዳችን ለዲናችን ለስታፍ ሙሉ ማመስገን ፈልጋለሁ። አብረን የቆየናቸውን ተማሪዎችም ምስጋና ይገባቸው። ፈጣሪ አይለየን፣ ከዚህ ወደፊትም አይለየን እላለሁ። እኔ ደግሞ በተማሪዎች ህብረት ላይ የተማሪዎች ምክትል ፕሬዝዳንት ነኝ። እነዚህን ተማሪዎች ደግሞ የክላሶች ሪፕሬዘንታቲቭ ሆኜ ስመራ ነበረ። እዛም ደግሞ ሆል ተማሪውን ስመራ ነበር። ደስ የሚል ጊዜ ነበረ። ጥሩ ልምድ ቀስሜበታለሁ ብዬ አስባለሁ። ለወደፊት ደግሞ ጥሩ ነገር እንደሚገጥመኝ ተስፋ አደርጋለሁ። በጣም መልካም። እንደው ምን ተሰማ? የመጀመሪያው ተመራቂ ነህና በስኩሉ ታሪክ ምን ተሰማክ? ሚለው በስኩሉ ታሪክ መጀመሪያም ስኩሉ ሲከፈት ከጠያቂዎች ውስጥ ዋነኛው ነበርኩኝ። ተከፍቶ ደግሞ እኔ ዘንድሮ ላይ 3ኛ ደረጃ ይዤ በማጠናቀቄ የተለየ ደስታ ነው ለኔ የተሰማኝ። የምር አላሰብኩም ነበር። በቃ ግን ልክ ፍላጎቴ እንዳለ ተሳክቶልኝ 3ኛ በመያዜ በጣም ደስ ብሎኛል። አሁን በኋላ የሚቀረኝ ወጥቼ መተግበር ብቻ ነው። እሱንም ደግሞ ፈጣሪ ያግዛል። እውነት ነው። ያው በጽንሰ ሀሳብ እውቀት አግኝታችኋል ቲዮሬቲካሊ፣ ከዛም ባለፈ ደግሞ ፕራክቲካል በተግባር ብዙ ነገር ዩኒቨርሲቲው እንዳስጨበጣችሁ እናምናለንና ከዛም ባለፈ ደግሞ አንተ እንዳልከው የተማሪዎች ህብረት ላይ በምክትል ፕሬዝዳንት ላይ አገልግለሃል። ሶ ኢንተርፐርሰናል ስኪልህን፣ ሊደርሺፕ ማኔጅመንት ስኪልህን፣ ታይም ማኔጅመንት ስኪልን ለማዳበር ይችላልና ተማሪዎች ከዚህ በኋላ ዩኒቨርሲቲ ኢንጆይ የሚያደርጉ የሚቀላቀሉት እንደው ምን ትመክራቸዋለህ? ከሚማሩት ትምህርት ባለፈ በተለያዩ የተማሪዎች ኃላፊነቶች ላይ እንዲገቡና ኤክሰርሳይዝ እንዲያደርጉ እንደው ምን ሀሳብ ሰጣቸዋለህ? በበኩሌ እኔ ሀሳብ ትንሽ አጠር አድርጌ መስጠት የምፈልገው ማንኛው ሰው የሚመጣውን ፍላጎቱ ላይ ዲፔንድ ሆኖ የሚያስበውን ነገር ለማሳካት መሞከር አለበት። ሀሳብ ብቻ ሳይሆን ሰው ከለፋ ፈጣሪም ስለሚረዳው የልፋቱን ውጤት ደግሞ ሰርቶበት አገልግሎ ተማሪውም ሌላ ሰውም ቢሆን ሌላ ቦታ ላይም ቢሆን ሰው ሲደሰትበት ነው የሰራውን ዋጋው የሚያውቀው ማለት ነው። እኔ ኃላፊነት ላይ በቆየሁበት ጊዜ አገልግያለሁ ብዬ አስባለሁኝ። ተማሪዎችን አስደስቻለሁ። በቃ አለ አይደል ባለኝ አቅም ሰጥቻለሁ ብዬ ነው የማስበው። ሰው ደግሞ ከሰጠ ፈጣሪም ይሰጠዋል። ከዚህ በፊት ለሚመጡት ተማሪ ደግሞ የራሳቸውን ፐርሰናል ስኪልም ከሰው ጋር ተግባቦትን ሰውን ደግሞ እንዴት መምራት እንዳለበት ለወደፊት ህይወትም ደግሞ ምን አይነት ኑሮ መኖር እንደሚቻል ብዙ ልምድ መቅሰም ስለሚችሉ እድሎችን ቢጠቀሙና ያላቸውን ክህሎት ቢያወጡ ብዬ እመክራቸዋለሁ። ማንኛውም ነገር ቢደፈርና ከፈጣሪ ጋር ከጥሩ ጸባይ ጋር ከጥሩ ማንነት ጋር ከሄደ ማንኛውም ነገር ይደርሳል ብዬ አስባለሁ። እናመሰግናለን። እሺ መልካም